Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. سنة حلوة يا جميل. سنة حلوة يا جميل. سنة حلوة سنة حلوة سنة حلوة يا جميل. قولي سنة حلوة يا هيمي. سنة حلوة يا هنمي. سنة حلوة يا هنمي. سنة حلوة سنة حلوة سنة حلوة يا هيمي تي ماي سويت ማለት ነው። ወይኔ እናቴ ሀይሚትዬ የምንወድሽ ሀይሚትዬ የኛ ስስት ሀይሚትዬ የምንወድሽ ሀይሚትዬ የኛ ልዩ ሀይሚትዬ የሚዲያዋ ቲቸር ሀይሚትዬ የሴቶች የበላይ ሀይሚትዬ ከእድሜሽ ላይ በላይ የምታስብ የኛ እንቁ እና አንቺ ለኛ ሪሊውን ነው ሞርዛን ስደት ላይ ያለ ነው ታናሻችን ነሽ፣ ግን ብዙ ነገሮችን የምታስተምሪን ብዙ ነገሮችን እንደዚሁም ደግሞ በስራ በሀሳብ በብዙ ነገሮች ማለት ነው ስንጨናነቅ አንቺና ብሩክን በማየት ብዙ ነገሮቻችንን እንድንረሳ የምንሆነው በእናንተ ቪዲዮ ነው። ከዚህ በፊት ባለው ማለት ነው ከወራቶች በፊት ባለው እና ሆኖም ግን እንኳን ተወለድሽልን ከምንም በላይ ማለት ነው የኛ አስተዋይ የኛ ምርጥ እንኳን ተወለድሽልን። ቀሪ ዘመንሽን አላህ ይባርክልሽ። የምወድሽ የኔ ስስት ሁሌም በዱዓ ከአንቺ ጋር ነኝ ማለት ነው። ቢግ ሪስፔክት ነው ያለኝ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። ኢንሻላህ ሌላው ደግሞ ከኔ የማስተላልፈው አንድ ሁለት ለሀይሚዬ ለምወድሽ ካሁን በኋላ ያው የራስሽ የሆነ ፐብሊክ ያልሆነ ነገሮች ሊኖር ይችላል በሁላችንም ህይወት ውስጥ ያለ ሆኖ እኔ ግን ዛሬም ነገም ላንቺ የምነግርሽ ጠንካራ ሴት መሆን እንዳለብሽ። ገና ልጅ ነሽ፣ ገባሽ? በተቻለሽ መጠን ደግሞ እንዳስተያየት ነው ዩቲዩብን ጎበዝ ነሽ፣ የሰው ፍቅር አይተሻል፣ በጣም ምሁር ነሽ፣ ሪሊውን ነው እና ጠንክረሽ ደግሞ በትምህርትሽ ፕሊስ ማለት ነው ከይቅርታ ጋር እየተማርሽም ሊሆን ይችላል አለው አለም። ሆኖም ግን ምንድነው ትምህርትሽ ላይ ፎከስ አድርገሽ ዩቲዩብን እንደ ሪዘርቭ ስራ ዩአንደርስታንድ። ለምን ዩቲዩብ ማለት እንደምታዩ የተማረም ያልተማረም ማናችንም ዝም ለምንጠቀመው ነው። ግን ሀይሚትዬ ደግሞ ኢንሻላ አላህ ፈቅዶ በርትተሽ ጠንክረሽ 2 ዓመት 3 ዓመት በዲግሪም ተመርቀሽ በትምህርትሽም ደግሞ ጥሩ ደረጃ እንደምታመጪ አያም ሹር ሪሊውን እኔ አይቼሽ ነው ማነበው ማለት ነው እና ምኞቴ ነው ማለት ነው። እና አንቺም ደግሞ ብዙ ነገሮች ተምረሻል። ሁላችንም ከአንቺ ብዙ ነገሮችም እያየን ነው። ብዙ ነገሮችም አይተሻል። የሚዲያ እስከሆንሽ ድረስ የሚዲያ ሰው ስለሆንሽ ማለት ነው። በትምህርትሽ ግን ጠንካራ እንድትሆኝልን በትትና ማለት ነው ምኞቴን ነው የምገልጸው ውዶቼ ማለት ነው። ሰላም አለይኩም አላልኳችሁም? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ውዶቼ ያው ወሩ ሙሉ ደክመናል። ሪሊውን ነው ውጤቱ ግን የሚያሳዝን ነው። ይቅርታ ቤቷ ትንሽ ስለሆነ የልጆች ድምፅ እየገባ ነው፣ ይቅርታ። እና ውጤቱ ሲባል ያው መጨረሻው ገና አልታወቀም። ብሩክም ሊያከብርላት ይችላል ውዶቼ ማለት ነው። ብሩክ ሊያከብርላት ይችላል ሹር። እኔ እንደዛ ነው ማስበው። እኔ እኮ አሁንም ተስፋ አልቆርጥም። ግን ምንድነው የምናየው ነገር በጣም ነው የሚከብደው እንደምናየው። ግን ምንድነው ዛሬ ላይ ሀይሚዬን ጠንካራ ሴት ማድረግ ነው ያለብን። በቃ ለሀይሚዬ ሞራል መስጠት ነው ያለብን። በቃ ጠንካራ ሴት መሆን እንዳለባት ነው። እና ሌላው ደግሞ ሁላችንም ወላሂ ነው የምላችሁ የሆነ ብቻ ውስጤ በጣም ተረብሿል። ለምን ብሩክ እንደዚህ አልጠብቀውም ነበር። እኛ እዚህ ጋር ሙዶቼ ከይቅርታ ጋር እንደ ቪዲዮ ነው። እዚህ ጋር ስራ ነው፣ ስራ ይስሩ፣ ስራ የሚስሩ ተነጋግረው የሚስሩ እኛ እንደምናዳምጣቸው መልስ እንደሚመላለሱት እና እኔ ሴት ብሆን እኔ ሀይሚን ብሆን ብላችሁ ነው ማሰብ ያለባችሁ። እንደ ቪዲዮ
ብሩኬ ቢያመጣ ሴት ነው መብቱ ነው። 10 ሴት ማምጣት ይችላል። ግን እኛ እንደ ቪዲዮ ነው አስተያየት የምንሰጠው። በግድ አፍቅር አይባልም። ይሄ ነውር ነው። አንድ ሰው ፍላጎቱ ነው። ገባችሁ? ሀይሚዬ ደግሞ ሺዝ ስማርት ናት። ሪቪውን ነው የምነግራቸው። እኔ በቃ የሆነ አይም አስክ እኔ ብሩክም ትልቅ ሪስፔክት ስላለኝ ነው ከዚህ በፊትም ማለት ነው። ግን ይሄን ጥያቄ ሀይሚዬ እንድትጠይቀው በጣም እፈልግ ነበር። ለምን እንደነገርኳችሁ ኢትዮጵያ ማውራት ልጅ አለች። ሁሌ ክርስቲያን ምላት ይሄ ክርስቲያን እምነት ለመግለጽ ፈልጌ ሳይሆን ያው እንድታስታውሷት ነው። እና በጣም እሷም ጥያቄውን ትጠይቀኛለች። ቪዲዮ እንደውም አልሰራም እላታለሁ። ለምን ለብሩክም ትልቅ ሪስፔክት ስላለኝ ማለት ነው። እና ይሄ ጥያቄ መስት ነው። አንድ እህቶቼ ማለት ነው ሀይሚዬና ብሩኬ ብቻ ሳይሆኑ ብዙ እህቶች መዳን ቤት ያላችሁ እንደዚሁ ቻት ስታደርጉ ስትጻጻፉ ወይ ደግሞ በብራዘር የምታውቁትን ሰው ያ ሰው ምንድን ነው በቃ ወደ ሌላ መስመር ያኔ ከምታወሩት ነገሮች ከዛ ፍቅረኛ እንዳለው ምናምን መጠየቅ እንዳለባችሁ ብዙ ነገሮች መማር ትችላላችሁ። ለምን መጎዳት እንዳይመጣ ማለት ነው። እና ሀይሚዬ እና ብሩኬ እንግዲህ በዚህ ቪዲዮ 1 ዓመት ለስራ ነው ማለት ነው። በጣም ነው እኔ ዝግንን ያለኝ። ግን ለብሩኬ ማስተላልፈው አንድ መልእክት አለኝ። ብሩክና ሀይሚ አሁን ውዶች እዚህ ጋር ብሩኬ ልደት ሊያከብር ይችላል። ብሩክና ሀይሚ እኮ አልተጣሉም። መቀየም ነው። መቀየም ማለት ምንድን ነው? ብሩኬ ልጅነት አለበት፣ የዋህነት አለበት። ሰው አያዳምጥም። ለምን ለኦዲንስ ራሱ አይገባም። ሌላው ደግሞ ምን መስሏል ብሩኬ? እስቲዩት ውልቅ ነው ያለው። ለምንድን ነው ሀይሚ ከሀይሚ ጋር ስለሆነ ብቻ ነው ትላላችሁ ኮሜንት። ፈጣሪ የሚወደውን ስራ ነው እየሰራ ያለው። አላህ የሚወደውን ስራ ነው እየሰራ ያለው። እኛ እኮ የምናደርገውን ነገር ከከሌ ጋር ማታከክ ብቻ አይደለም። ገባችሁ? ድራማም ቢሆን የሰው ቅስም ተው። ሀይሚ ብሩኬ ቻናላቸው ላይ እየጫኑ ነው። ዘር ለገበሬ ቻናሌ ላይ እየጫኑ ነው። እንዴ እየጫንኩ ነው። ብዙዎቻችን ቻናላችን ላይ የምንለፈልፈው ብናስብም ብንጨነቅስ። የመዳም ቅመም ወላሂ ነው የምላችሁ የታመመች ልጅ አለች፣ ሆስፒታል ድረስ የገባች። ሪሊውን ነው የምነግራችሁ። ገባችሁ? ግን ምንድነው የእሷ ስንባ እንዴ ውዶቼ ተው። እና ብሩኬ ቴንኪው እናመሰግናለን። ሪሊውን እኔ ይሄን ስል በጣም እየከፋኝ ነው። ለምን የምትጠቀማት ቃላቶች የምትጠቀማት ወርዶች ለሀይሚ የሚገባት አይደለም። አታ ፕራንክም ቢሆን ማለት ነው። ኪችን መጣ ውሽ የሸቃሊት ነገር እና የሚጠቀማት ወርዶች አታ ፕራንክም ቢሆን ማለት ነው። እና ሀይሚዬም ጀግና ነሽ። ግን ሀይሚ አንቺ እኮ አንበሳ ነሽ። ሪሊውን ነው የምነግራችሁ። ቆራጥ ሴት አይኖ የአንቺ ቁስል የኔ ቁስል ነው። ሪሊውን ነው አንደርስታንድ እናደርጋለን ሁላችንም ሴቶች የተባልን ማለት ነው። ግን ተገቢ አይደለም። 1 ዓመት ሙሉ ፌዝ ነው ኮሜንታተሮች ማለት ነው። ካልፈለገስ ምትሉት 1 ዓመት ሙሉ ደግሞ ሌላው ነገር ለኮሜንታተሮች ማለት ነው። ብሩኬ ፍቅር ካሌለው ግዴታ ይፈልግ አይደለም። ግን ይሄን ሁሉ ጊዜ ማሳለፉ ጥሩ አይደለም። ሌላው ደግሞ ብሩኬ ወንድማችን እንወድሃለን፣ እናከብረሃለን። ወደ ራስ ብትመለስ ኢትስ ግሬት ማለት ነው። ሀይሚትዬ ማለት ጨዋ ሪሊውን ነው። ከአነጋገሯ፣ ከትዕግስቷ፣ ካለባበሷ፣ ከስነ ምግባሯ ማለት ነው። እና አኪድ አንተም ትረዳለህ፣ ቤተሰቦችም ይመልሱሃል። ሴት መቀየር በአላህም በፈጣሪም ዘንድ ድራማም ቢሆን ነውር ነው። ሪሊውን ነው። ለምን እችን የመሰለች ልጅ ማለት ነው እንዳታመልጥ። ብር ይመጣል ይሄዳል፣ ሞት አይቀርም። እና ከኛ ጋር የሚሄደው መልካም ስራችን ነው። እና እኔ ዛሬም ሀይሚዬና ብሩኬ ይለያያሉ የሚለው ነገር የለም ውዶቼ። ግን ብሩኬ ከዚህኛው ስነ ምግባሩ ማቆም አለበት። በቃ ሀይሚዬ ጠረጴዛ ዙሪያ ያልተስማሙበት ይሄ ነው። ግልጽ ሆናችሁ ዛሬ የምታወራው ድራማም ሆነ ምንም ሆነ ሀይሚዬ እውነት ታሪክ ነው የምታወራው። ለምን እኛ ሴቶች ሁሉ ማንፈልገው ነገር ነው ይሄ ነገር። ስለዚህ እባክ ብሩኬ ካለክበት ያኔ ጥሩ አይደለም ያለክበት መስመር ማለት ነው። ሌሎቻችሁ ደግሞ የምትቀልዱ እህቶች ያላችሁ ምን አለ መሰላችሁ እዚህ ጋር መሰረት እና አበበና መሰረት ፍቅረኛሞች ሆነው መሰረት ያኔ በሆነ ኬዝ ላይስማሙ ይችላሉ። ግን ሰበቡን ለማሟላት ልትጎዳ ትችላለች። ግን ሰበቡንም አንድ ላይ ካልሆኑ ፈጣሪ አልፈቀደውም። ፎር ኤግዛምፕል ለምንድን ነው በሌላ ሰው ኤግዛምፕል የምንሰጠው? ብሩክና ሀይሚ ሀይሚዬ 1 ዓመት ሙሉ ማለት ነው ቀላል አይደለም። ገባችሁ? ብሩክም እንደዛው ሰበቡን ያሟሉ።
ግን ካልሆነ ሀይሚዬ አይበለውና እኔ ዛሬም ተለያዩ የሚባለውን ነገር አልፈልግም። ብሩኬ ወደ ራሱ ተመልሶ ከሴቶች ላይ ተቆጥቦ ቤተሰብ ወደ ራሱ መልሶት እውነት እናቱ የሚወድ ከሆነ ማለት ነው ወደ ራሱ መክረውት ዲስከስ አድርገው ከፋሚሊዎቹ ጋር ሀይሚ እንዳታመልጠው ነው። ሀይሚን ያውቃታል፣ መሰረቷን ያውቃል ማለት ነው። እቺ ቁጥብ እቺ ልልት ሴት ማለት ነው። እኔ እሷን በመደገፌ በመውደዴ እኔ ራሴ በጣም ነው የምኮራው። ወላሂ ነው የምላችሁ። ለምን ቁጥብ ሴት ናት፣ አደብ ያላት ሴት ናት። ሪሊውን ነው እና ምን እንዳለ ልንገራችሁ። አይበለውና ሀይሚዬ ታግሳለች። ብዙ ነገር ሆነሻል። አላህ ከፈቀደ ብሩኬ አንቺ ነው። አላህ ደግሞ ካልፈቀደ፣ ፈጣሪ ካልፈቀደ እንኳን አንቺ የወለደም ሰው ይለያያል። ለአንቺ አይሆንሽም። በቃ አላህ ካልፈቀደ ሁላችንም ከበደ መሰረት ከበደ ካልሆነሽ አላህ አልፈቀደም። መጨረሻው ስቃይ ነው የሚሆነው። ገባችሁ? በግድ ፍቅር የለም ማለት ነው። ቆራጥ ሴት መሆን አለብሽ ሀይሚትዬ ማይ ስዊት። ብሩኬ ከአንቺ ጋር እንዲሆን የኔም ድዋ ነው። ሪሊውን ነው። ግን ካልሆነ ሰው ወልዶም ይለያያል ውዶቼ፣ ሰውም ወልዶ ይለያያል። ስለዚህ ሀይሚዬ ስትሮንግ መሆን ያለብሽ። ብዙ ምሳሌዎች እኔ ከራስ የሆነ ሰው ጋር ብጣራ ዘር ለገበሬ ጠንካራ ነው መሆን ያለብኝ። ለምን ነገ ልሰቃይ እችላለሁ። ህይወቴን ሙሉ ልናደድ እችላለሁ። ህይወቴን ሙሉ ላልደሰት እችላለሁ። ስለዚህ ዘር ለገበሬ የኔ የሚሆነኝ ሰው የሚያሰቃየኝ ከሆነ እወደዋለሁ፣ አፈቅረዋለሁ። ይቅርታ እወደዋለሁ፣ አፈቅረዋለሁ። ግን የማይሆን ከሆነ እታገላለሁ። ወደ ትክክለኛው መስመር እንዲመለስ አደርጋለሁ። የማይሆን ከሆነ ግን በግድ ፍቅር የለም። ስትሮንግ መሆን ያለብን እኛ ሴቶች። የሀይሚና የብሩኬ የሁላችንም ህይወት ነው። ሴቶች ስትሮንግ ነው የሚሆን ያለብን። ለምን በግድ ነገር ከሆነ ነገ ስቃይ ነው። ከተወለደ በኋላ ቲንክ አድርጉ። ሞርዛን ደግሞ ወንድ ልጅ ከሴት ጋር ካለው ሪሌሽንሽፕ ብራዘርሊ ሲስተርሊ ከሆነ ፍቅር ማፊ፣ ይሄ የታወቀ ነው። ሴቶች እንደነገርኳችሁ አንድ እህታችን 30 ዓመቷ የሀብታም ልጅ ናት። ማሻአላ ጠጅ ቤት ላይ ክሊክ አላቸው። ፍቅር አይዛትም። ሪሊውን ነው የምነግራችሁ። ሌላ ሪሌሽን የላትም። በሌላ ኬዝ አይደለም። ግን በጣም ጓደኞች አሏት። እኛ ባይዛዊ ተማሪዎች እኔም ትምህርት ቤት ሲሄድ ከወንዶች ጋር ነው እንደነገርኳችሁ። ግን ምንድነው የራሳችሁ የሆነ ሰው ሲኖር ስታገኙ እነዛ ብራዘርሊ ናቸው። በሩቅ ነው መሆን ያለበት። ያለበለዛ ፍቅር አይዝም። ሪሊውን ነው የምነግራችሁ። እች ልጅ ታዲያ 30 ዓመቷ እና ይቅርታ ፍቅር አይዘኝም ነው የምትለው። ለምን ከብዙ ሰው ንክኪ ካላችሁ እንደዛ ነው። ስለዚህ ብሩኬ እባክህ ወደ ራስ ተመለስ። ሀይሚዬ ማይ ስዊት የእኛ ጀግና አብሽሪ፣ ዱዓ አድርጊ። እኛም በዱዓ ከአንቺ ጋር ነን። ጸሎት አድርጊልሻለሁ ውዶቼ። እንግዲህ ሁላችሁም ሃፒ በርዝዴይ በሏት ሀይሚትዬ ማይ ስዊት። እንግዲህ ቲክቶክ ላይም ካላችሁ ሂዱና በሉ ሞቅ ደመቅ ሀይሚትዬ የእኛ ጀግና የእኛ ልዩ ማለት ነው።